ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ህወሓት መፈንቅለ መንግስቱን በይፋ ፈጽሟል። ሚያዝያ 23 እና 24 ሲጠበቅ የነበረው የህገወጥ ምክር ቤት ጉባኤ ውሳኔ ሚያዝያ 27 ላይ ይፋ ተደርጓል። ህጋዊ መሰረት የሌለው ይህ ምክር ቤት ተሰብስቦ ደብረጽዮንን ፕሬዝዳንት አድርጎ በመሾም በይፋ የፕሪቶሪያን ስምምነት በመጣስ የሚገጥመኝ ካለ ይምጣ የሚል ትዕቢቱን በጋድ አሰምቷል። የትግራይ ህዝብም ለኛ የደብረጽዮንን መመረጥ ዜና መስማት የሚግና ታንክ ድምጽ ከመስማት እኩል ነው ሲል የመከራ አንቴና የሚለውን ግጭት ናፋቂ ሰው መመረጥም እንደ ከባድ መርዶ በሮሮ ተቀብሎታል። ከዚህም ህገወጥ ምክር ቤቱ ወዲ ቡድኑ ግልጽ የጦርነት እንቅስቃሴዎችን መጀመሩ ታውቋል። በዚህም መሰረት ከ60ኛ አርሚ ወደ ምዕራብ ግንባር ለልዩ ተልዕኮ የተላኩ ታጣቂ ኃይሎች ከቢአይዲ ተነስተው ወደ ሽሬ ከተማ መጓዛቸው ታውቋል። የአርሚ አባላቱ ሽሬ ከተማ ሲደርሱም የምዕራብ ግንባር ተልዕኮ ተቀብለው ወደ ምዕራብ ትግራይ ጠረፍ አካባቢ እንደሚገቡ ተሰምቷል። ሌሎችም ኃይሎች የሚሰጣቸውን ስምሪት ለመቀበል በተጠንቀቅ እየተጠባበቁ ይገኛሉ። የህወሓት ኃይል ጦሩን ወደ ወልቃይት ሊያስገባ መወሰኑን ለማወቅ ችለናል። በዚህም መሰረት የህወሓት ታጣቂ አዛዦች ለሚሰጠው ግዳጅ ዝግጁ ሆኖ መጠባበቅ እንዳለበት የ35ኛ አርሚ ዋና አዛዥ ኮሎኔል ንጉሱ አበጀ በኩል ትዕዛዝ ወርዷል። ከዚህም ጋር ተያይዞ በቡድኑ አረመናዊ ተግባር የተማረረውና በደብረጽዮን መመረጥ የተቆጣው በርካታ ትግራዋይ መሞት በቃን፣ እድሜ ልካችን ለእናንተ ስንል ልጆቻችንን አናጣም በማለት ተቃውሞ ማሰማት መጀመራቸው ታውቋል። ተቃውሞ በዚህ ከቀጠለ ከቁጥጥር ውጭ ሊሆን ይችላል በሚል ስጋት ስብስቡ ተቃውሞውን ያነሳሳሉ ያላቸውን አንዳንድ አካላት ለማሰር መወሰኑም እየተሰማ ይገኛል። የደብረጽዮን መመረጥ አንዳንድ ወታደራዊ አዛዦችና የትግራይ ፖለቲካ ፓርቲዎች ብቻ ሳይሆኑ አክቲቪስቶችም እየተቃወሙት ነው። ለምሳሌ ለማንሳት ያህል ከዚህ ቀደም ህወሓትን በመደገፍ የምትታወቀው ሆራይዘን ሚዲያ ባለቤት ማራማዊት እሱ ለትግራይ ህዝብ መከራን ብቻ ነው የሚደግሰው በማለት ደጺም በግልጽ ተቃውማለች። በተመሳሳይ ሌሎችም መሰል ነባር ህወሓት ደጋፊ ልሳናት ሳይቀር ቡድኑን በስፋት እየተቃወሙት ይገኛሉ። ህወሓት የትግራይ ህዝብ የሰላም ጸርና የህልውና ስጋት መሆኑና ቡድኑ እስካለ ድረስ የትግራይ ህዝብም ወደ ማያልቅ መከራ መግባቱ የማይቀር እንደሆነ እየገለጹ ነው። ለትግራይ ህዝብ አልፎም ለኢትዮጵያ ሰላምና መረጋጋት ሲባል ሁሌም ህገወጥነትን በሚያቀነቅነውና ግጭት በሚጠምቀው የጽንፈኛ ስብስብ ላይ የማያዳግም እርምጃ ሊወሰድ ይገባል የሚሉ ድምጾችም እየተበራከቱ ነው። በተያያዘ መረጃ የትግራይ ሰላም ኃይል በህዝብና ግንኙነት ኃላፊው አቶ ተስፋዬ ንጉስ ራያ በኩል ጽንፈኛው የህወሓት ቡድን ያስተላለፋቸውን ውሳኔዎች የትግራይ ህዝብ ዳግም ወደ እልቂትና ሞት የሚከቱ በመሆናቸው ወጣቱ ከአራ መሬቱ ኃይል ጋር በመቀላቀል ይህን የሞት መልአክ የሆነ ኃይል ከምድሩ ለአንዴና ለመጨረሻ ጊዜ ለማስወገድ እንዲታገል ጥሪ አቅርበዋል። በተጨማሪ እነ ደብረጽዮን ከዚህ በፊት ሰሜን ዕዝ እንዲመታና ጦርነት እንዲጀመር ሲያደርጉ በበቂ ሁኔታ ሳይዘጋጁ ግን በለመዱት ክህደት እንደ ያኔው ዛሬም በአዲሱ ውሸት ለሌላ እልቂትና ክህደት ተዘጋጅተው አቅም አለን ጽምዶ መስርተናል በማለት ዳግም ሚሊዮኖችን ለማስጨረስ እየሞከሩ ነው። ሆኖም ግን ካለፈው ስህተቱ የተማሩ ታጣቂ ግን ልታስፈጁ ነው በሚል እያፈገፈገና ለትግራይ ክልል የሚበጀውን ትክክለኛ ውሳኔ እየወሰነ ይገኛል። ወደ ቀጣይ ዜና ተሸጋገርን። የፋኖ የውስጥ መበላላትና የመጠፋፋት አዙሪት በፋኖ አመራሮች መካከል ለረጅም ጊዜ ሲብላላ የቆየው የስልጣን ሽኩቻና የጎጥ ክፍፍል አሁን ላይ ወደ ለየለት የእርስ በርስ መተላለቅ ምዕራፍ ተሸጋግሯል። በተለይ የጎንደር ፋኖ የእርስ በርስ ግጭት ከቁጥጥር ውጭ ሆኗል። ከዚህ ቀደም ሳሙኤል ባለድል ሀብቴ ወልዴን ሲደበድብና ሲያንቋሽሽ እንደነበረ የሚታወስ ሲሆን ታዲያ በቃላት ፍልሚያ የተጀመረው በሳሙኤል ባለድልና በሀብቴ ወልዴ መካከል ያለው ቅራኔ ዛሬ የገዛ ወንድሞቻቸውን ደም ወደ ማፍሰስ ተሸጋግረዋል። ይህ ለረጅም ጊዜ የቆየው አለመግባባት በአሁኑ ሰዓት ወደ አደገኛና ደም አፋሳሽ ግጭት ተዘዋውሯል። ሳሙኤል ባለድል ጎንደሬ በጋሻው የተሰኘውን ታጣቂ ሲመሩ የነበሩትና የሀብቴ እንዲሁም የዮሐንስ ደጋፊ ናቸው የተባሉትን አመራሮች የዮሐንስ ጆሮ ናቸው በሚል ሰበብ በጭካኔ እንዲረሸኑ አድርገዋል። ይህ የሳሙኤል የጭካኔ እርምጃ የቡድኑን የውስጥ መፈራረስ ከማፍጠኑም በላይ በታጣቂው ዘንድ ከፍተኛ ድንጋጤና ተስፋ መቁረጥን የፈጠረ ክስተት ሆኗል። የሳሙኤልን ጥቃት ተከትሎ ሀብቴ ወልዴ ደሜን አልተውም በሚል መንፈስ በሸጋው ጌታቸው የሚመራ ልዩ የገዳይ ቡድን ሳሙኤልን እንዲያጠፉ ማደራጀቱ ታውቋል። ይህ በጎጥና በቡድን የመከፋፈል አባዜ አመራሩ በራሱ ታጣቂ ዘንድ ያለውን አመኔታ ሙሉ በሙሉ አፍርሶታል። ተራው ታጣቂ መሪዎቻችን እርስ በርስ ተገዳለው ከጨረሱም በኋላ ወልቃይትን አሳልፈው ለወያኔ ሊሰጡ ነው የሚለው ስጋት ውስጥ መግባቱ ተሰምቷል። በተመሳሳይ የእርስ በርስ ውጊያ መረጃ ማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ደንቀዝ አካባቢ የሚንቀሳቀሰውና በሻምበል ሙሉ ሰው የሚመራ ቡድን አባላት መካከል ለጊዜው ባልታወቀ ምክንያት በተፈጠረ የእርስ በርስ ግጭት ሞላ ልባርጋና አብዬ የተባሉ የቡድኑ አስተባባሪዎችን ጨምሮ
ከ7 በላይ አባላት ሲገደሉ ቁጥራቸው በውል ያልታወቁ አባላት መቁሰላቸውን ለማወቅ ተችሏል። በተጨማሪ ሰሜን ጎጃም ዞን ሜጫ ወረዳ የሚንቀሳቀሰው የቡድን ምክትል ሰብሳቢ የሆነችው ቻሌ የተባለና ዳንኤል የተባለ አመራር መካከል በተፈጠረ አለመግባባት የኮሩ ቻሌ የተባለው አመራር ሌሎች አመራሮችን ማሰሩን፣ በዚህም ከፍተኛ ግጭት መቀስቀሱ ተሰምቷል። እንዲሁም በደቡብ ጎንደር ዞን እብናት ወረዳ የሚንቀሳቀስ በሻምበል ሙሉ ሰውና ተሾማ አበባው በሚመራው የፋኖ ቡድን መካከል የነበረው አለመግባባት ወደ ግጭት አድርጎ የበርካታ ታጣቂዎችን ህይወት ቀጥፏል። የተሾመ ቡድን ከሻምበል ሙሉ ሰው ኃይል ቁጥራቸው በውል ያልታወቁ አባላትን፣ የአባላቱን የቅርብ ቤተሰቦችና ከብቶችን አግቶ መውሰዱ ተሰምቷል። አሁን ላይ ታጣቂው መሪዎቹ ለስልጣን ሲሉ የገዛ ወንድሞቻቸውን የሚረሽኑ ከሆነ ቡድኑ ለአማራ ህዝብ ይቆማሉ ብሎ ማሰብ ሞኝነት መሆኑን በተጨባጭ አረጋግጧል። በዚህም የሰላም መንገድን በመምረጥ እጅ በመስጠት ላይ ይገኛል። የሰላም መንገድን መርጠው እጅ የሰጡ አመራሮች የቡድኑን ጸረ ህዝብነት እያጋለጡ ነው። ለአብነትም በቅርቡ እጅ የሰጠው ፕሮፌሰር እያሱ አባተ ያጋለጠው የሳሙኤል ባለድል ለቤተክርስቲያን አስራት በኩራት ሳይቀር የሚሰበሰበውን ገንዘብ እንደሚቀማ እያሱ አጋልጧል። ከእርስ በርስ ውጊያው ጎን ለጎን የጎረቤት ሀገራትን ሰላም ለመንሳት ምንም ነገር የሚያደርገው ሻዕቢያ ኃይል ባለፉት 3 ዓመታት በርካታ የመሳሪያና የስልጠና ድጋፍ ለቡድኑ ሲያደርግ ቆይቷል። ሆኖም ሻዕቢያ ከፋኖ የሚጠበቀውን ያህል ውጤት ማግኘት አልቻለም። በዚህም ምክንያት የአፍሪካ ቀንድ ሰላም ጠንቅ የሆነው ሻዕቢያ የድጋፍ ቅነሳ ሊያደርግ መወሰኑ ታውቋል። ይህም ቡድኑን የበለጠ ተስፋ መቁረጥ ውስጥ ያስገባ መሆኑም ተሰምቷል። ወደ ቀጣይ ዜና ተሸጋገርን። ከደብረ ጽዮን ሹመት ጀርባ ያለው ወልቃይትን የማስመለስ ኃላፊነት ኢትዮጵያ ውስጥ ካሉ የፖለቲካ ኃይሎች ሁሉ ተቸካዩ የህወሓት አንጃ የሀገር መከላከያ ሰራዊትና የኢትዮጵያን አቅም ጠንቅቆ እያወቀ አርፎ ለመቀመጥ አልደፈረም። በግብጽና በሻዕቢያ አጉል ተስፋን ሰንቆ ለመጨረሻ ጊዜ ሊጠፋ የጦርነት ጉሰማውን ህወሓት ማሰማቱን አጠናክሯል። ህወሓት ለደብረ ጽዮን ዳግም ኃላፊነት የሰጠው ወልቃይት ጠገዴንና ራያን በጦርነት እንዲያስመልስ ከመመኘት አልፎ በማስጠንቀቅ ጭምር እንደሆነ ታውቋል። ለአማራ እየታገልኩ ነው የሚለው የጽንፈኛው ፋኖ ኃይል እስከ ልሳናቶቹ ጭምር ለገዳያቸውና ለደፋሪያቸው ህወሓት በመገረድ የአማራን ህዝብ ዳግም ለማስረገጥና ህዝቡ ለዘመናት ሲታገልለት የቆየውን ወልቃይትና ጸገዴና ራያን አሳልፎ ለመስጠት ተስማምተው የደብረ ጽዮንን የመመረጡን ዜና እንኳን ደስ ያለ በማለት ተቀባብለውታል። አፋብን የተባለው ድርጅት በግልጽ በአማራ ህዝብ ላይ የዘር ማጥፋት ሲፈጽም ከነበረው ድርጅት ጋር ጥምረት በመፍጠር በአንደበቱ ብቻ ታገልለታለሁ ለሚለው ህዝብ ያለውን ከፍ ያለ ጥላቻና ክደት አሳይቷል። የደብረ ጽዮን ሹመትን ተከትሎ ድርጅቱ የእንኳን ደስ አላችሁ መልእክት አውጥቶ ህዝብን አስገርሟል። በመግለጫውም 2 ዓመት በትጥቅና ሎጂስቲክ ከህወሓት በኩል ድጋፍ ሲያገኝ እንደነበረና አሁንም እሱን አጠናክሮ መቀጠል እንደሚገባው ይፋ አድርጓል። ይህም ጽምዶ የህዝብ ለህዝብ ግንኙነት ብቻ ነው እያለ በተደጋጋሚ ሲክድ የነበረው የህወሓት ኃይል ውሸቱን እያጋለጠ ሆኗል። ይህም ጽምዶ የህዝብ ለህዝብ ግንኙነት ብቻ ነው እያለ በተደጋጋሚ ሲክድ የነበረው የህወሓት ኃይል ውሸትን ያጋለጠ ሆኗል። የአፋብን ለህወሓት መገረዱን ተከትሎ ከባያ ቀናውና ከአርበኛ መሳፍንት በተጨማሪ ሌሎችም ይህ ስብስብ ወልቃይትን አሳልፎ ሲሰጥ ቁጭ ብለን አንመለከትም በማለት ከድርጅቱ በይፋ እየለቀቁ ነው። በተጨማሪ በቡድኑ ላይ የሚያደርጉትን ዘመቻ በቁንጮች በነ አስረስ ላይ ለማድረግ ወደ ጎጃም ሊያቀኑ እንደሆነ ተሰምቷል። ይህ በእንዲህ እንዳለ ከወትሮም ጽምዶን ሲቃወሙ የነበሩ ከፍተኛ ወታደራዊ አመራሮች የደብረ ጽዮንን መመረጥ ተከትሎ ዳግም በትግራይና በህዝባቸው ላይ ያንዣበበውን አደጋ ለመቀልበስ በሱና በዙሪያው ባሉ ሰዎች ላይ እርምጃ ለመውሰድ መነሳታቸው ተሰምቷል። ከሻዕቢያ ጋር ማበርም ሆነ ሌላ ተጨማሪ ጦርነት በክልሉ ማወጅ ለትግራይ ህዝብ ጥያቄ መፍትሄ አይሆንም የሚል ጽኑ አቋም ያላቸው የአርሚ ግንባር መሪዎች እና የደህንነት ኃላፊዎች የደብረ ጽዮንን ምርጫ ትክክል አይደለም ብቻ ሳይሆን የትግራይን ህዝብ እንደ ህዝብ አደጋ ላይ የሚጥል ነው በማለት ከፍተኛ ተቃውሞ እያሰሙ ይገኛሉ። ይህንንም ተከትሎ የተወሰኑ ከፍተኛ አመራሮች መገደላቸው አይቀሬ መሆኑን የሚወጡ መረጃዎች እያመላከቱ ይገኛሉ። በደብረ ጽዮን ላይም እርምጃ መወሰዱ እንደማይቀር በስፋት እየተነገረ ይገኛል። በዚህም ምክንያት ደብረ ጽዮንን ጨምሮ ሁሉም የጽንፈኛው አመራሮች ለጊዜው እንዲደበቁ ትዕዛዝ ተላልፏል። ህገወጡ ምክር ቤት ጉባኤውን አካሂዶ በህገወጥ ምርጫ የመረጠውን ይፋ ያደርጋል ተብሎ ሲጠበቅ የዘገየው የደብረ ጽዮን መመረጥ አሜን ብለው የማይቀበሉ በርካታ አመራሮች መኖራቸውን በማወቅ በፍርሃት ያዘገየው መሆኑ ግልጽ ሆኗል። ወደ ቀጣይ ዜና ተሸጋገርን። የግብጽ ሴራና የኢትዮጵያ አቋም ለሱዳን። በአንዳንድ የሱዳን መንግስት መዋቅር ውስጥ ባሉ አካላት የሚሰነዘሩት የክስ ናዳዎች እውነታውን የካዱና የውጭ ወገኖችን የጥፋት አጀንዳ ለማሟላት የሚደረጉ ጥረቶች መሆናቸውን የኢትዮጵያ ውጭ ጉዳይ ሚኒስተር አሳውቀዋል። በጎረቤታችን ሱዳን ምድር ሰላም ሰፍኖ ህዝቦች ከጦርነት ሰቀቀን ወጥተው እረፍት እንዲያገኙ መሻት የኢትዮጵያ መንግስት ቀዳሚ ዲፕሎማሲያዊ ተግባር መሆኑ ገልጸዋል። ኢትዮጵያ ለሱዳን ህዝብ ካላት ጥልቅ ወንድማማችነት በመነሳት በውስጥ ችግራቸው ላይ የጦርነት ነዳጅ ከመሆን
ከመሆን ይልቅ የሰላም ድልድይ ለመሆን መምረጧንም አንስተዋል። በመሆኑም ከባዶ ወቀሳና ከሐሰት ፕሮፓጋንዳ ይልቅ በሱዳን ሁሉም ወገኖች ያሳተፈ ሀገራዊ ምክክር እንዲደረግና በሲቪል የሚመራ የሽግግር ሂደት እንዲጀመር ጥሪ ቀርቧል። ከዚህም ጋር ተያይዞ ሱዳን በኢትዮጵያ ደረሰብኝ ስትል ያሰማችው መሰረተ ቢስ ክስ ተከትላ እንደተለመደው ግብጽ የውግዘት መግለጫ በኢትዮጵያ ላይ አንዥጎድጉዳለች። የሱዳን የእርስ በርስ ግጭት እንዳይቆም ለአልቡርሃን መንግስት የጀትና ትጥቅ ድጋፎች በማድረግ ከፍተኛ ሚናን የምትጫወተው ሀገር ግብጽ ለመሆኗ የአደባባይ ሀቅ ነው። ከቅርብ ጊዜ ወዲህ ግን የተጀመረ የአልሲሲና የአልቡርሃን በኢትዮጵያ ላይ የተቀነባበረ ክስ በማሰማት ሀገራችንን በዓለም አቀፍ ማህበረሰቡ ጫና ውስጥ ለማስገባት የሚደረግ የተጠና አካሄድ ግብጽ ለውስጥ ጸረ ሰላም ኃይሎች ዶላር ረጭታ ያቀደችውን ኢትዮጵያን የማተራመስ አካሄድ ውጤት ማጣት ተከትሎ የተጀመረ ሌላ የክፋት አካሄድ ለመሆኑ ግልጽ ነው። ኢትዮጵያን ለማተራመስ በዙሪያ ያሉ ሀገራትን አለመረጋጋት ውስጥ በማስገባት የላላ የድንበር ቁጥጥር እንዲኖር በማድረግ ሀገራቱን ቋሚ የውስጥ ጸረ ሰላም ኃይሎች መፈልፈያ ለማድረግ ከማቀድ የመነጨ ለረጅም ጊዜ የምትከተለው አካሄዷ አንድ አካል ነው። በሱዳን የእርስ በርስ ግጭት ውስጥ ከግብጽ በላይ እጁን ያስገባ ለመኖሩና መቼም ቢሆን ግጭቱ እንዲቆም የማትፈልግ ግጭቱ ሲቋጭና ወደ ስምምነት ሊያመራ የደረሰ ሲመስላት እንኳን እንዲህ በራሷ እጅ የተቀነባበረ ጥቃትን በማስፈጸም ዳግም የምትታገለው ራሷ መሆኗ ነው። በተመሳሳይ ደብረጽዮን ተመረጥኩ ባለበት ቀን ሱዳን፣ ሻዕቢያ፣ ግብጽና የአማራ ጽንፈኛ ተቀናጅቶ ኢትዮጵያን የማፍረስ የሴራ እቅዱን ተግባራዊ ማድረግ ጀምሯል። እንግዲህ በተናበበ መልኩ ከሁሉም ኃይሎች የተሰጠው ተከታታይነት ያለው ገለጻ ታዲያ ወትሮም ተደጋግሞ ሲገለጽ የነበረው ለጥፋት መሰብሰባቸው ማረጋገጫ ነው። በመሆኑም የአልቡርሃን መንግስት ከነሶማሊያ በመማር ነገ አሽቀንጥራ የምትጠለው የግብጽ ማጥቂያ መሳሪያ ሆኖ ከማገልገል ይልቅ ሰከን ብሎ በማሰብ ትክክለኛ አጋርና ወዳጅ መሆኗን ደጋግማ ካሳየችው ኢትዮጵያ ጋር ወደ ሰላም ሊመጣ ይገባዋል። ወደ ቀጣይ ዜና ተሸጋገርን። በሻዕቢያ ትዕዛዝ ትግራይ ላይ የሚታወጀው አስቸኳይ ጊዜ አዋጅ በህገወጥ መንገድ ራሱን የሾመው ደብረጽዮን ህጋዊ እውቅና ያለው የክልል አስተዳደር እንኳን የአስቸኳይ ጊዜ አዋጅ ማወጅ በማይችልበት ጉዳይ ላይ አዋጅ አውጃለሁ ማለቱ ታውቋል። ክልሎች እንደ ጎርፍና ወረርሽኞች ተከትሎ ብቻ ለህዝብ ደህንነት ሲባል የአስቸኳይ ጊዜ አዋጅ ማወጅ የሚችሉበት ቢሆንም ይህ አንጃ ግን ከፌዴራል መንግስት ውጪ ማንም መጣል የማይችለውን በጸጥታ ጉዳዮች ላይ መሰረት ያደረገ ገደብን በክልሉ ሊጥልና ዳግም ጥሰት ሊፈጽም ጫፍ ላይ ደርሷል። ቡድኑ ይህንን እንዲያደርግ ምክር ሀሳብ ያገኘው ከሻዕቢያ አምባገነን ሲሆን ምክንያቱም ደግሞ ወጣቱ እምቢ ለጦርነት በማለቱ አንዳንድ ወታደራዊ አመራሮች ሹመቱን በመቃወማቸው እንዲሁም ጀነራል ታደሰም ስልጣን ለማስረከብ በማመንታቱ በአዋጅ ስም ኃይል በመጠቀም የታደሰን ቢሮ ሰብሮ ለመግባትና በዙሪያው የቀሩ ሰዎችን እነ ገብሬ ዴላን ጨምሮ ለማስወገድ እንዲሁም ወጣቱን ለማፈስ የተቀሩ ሹመቱን ለመቀበል ያመነቱትን ለመምታት መሆኑ ታውቋል። ይህ የቡድኑ ህገወጥ ውሳኔ ክልሉ በፌዴራል መንግስቱ ስር እንዳልሆነ በይፋ የሚያውጅ አደገኛ የግንጠላ አካሄድ ሲሆን ሻዕቢያ ሲናፍቅ የነበረውን የዕለት ጦርነት ይህ ብሎ ለማስጀመር እንደ ፊሽካ ሆኖ የሚያገለግል እንደሚሆን ይጠበቃል። በስልጣን ጥሙ አቅሉን የሳተው ጽንፈኛው የህወሓት ቡድን ትግራይን ለአምባገነኑ የሻዕቢያ መንግስት አሳልፎ ለመስጠት አኮብክቧል። አምባገነኑ የሻዕቢያ መንግስት ቀደም ሲል ህወሓት ሳይጠፋ ለምን ስምምነት ይደረጋል በሚል የፕሪቶሪያ መፈረም ተከትሎ ከኢትዮጵያ መንግስት ጋር ግጭት ውስጥ መግባቱ የአደባባይ ሀቅ ነው። ታዲያ ይህ ህወሓት የማጥፋት እቅዱን በጠላትነት መንፈስ ውስጥ ሆኖ ማሳካት ባለመቻሉ በጽምዶ ስም ወዳጅ መስሎ በመግባት ቡድኑ በተደጋጋሚ የፌዴራል መንግስቱን እንዲተነኩስና በሚወስድበት የአጸፋ እርምጃ እንዲጠፋ ለማመቻቸት ተደጋጋሚ ሙከራ ቢያደርግም የፌዴራል መንግስቱ ለትግራይ ህዝብ ሲል በያዘው ትዕግስት የተሞላበት የጸና አቋም እቅዱ ሳይሳካለት እዚህ ደርሷል። ከሰሞኑ ህገወጥ ምክር ቤቱ ተመልሶ ደብረጽዮን እንዲመረጥ ከፍተኛው ሚና የተወጣው ይህ ወዳጅ መሳይ አጥፊያቸው አምባገነን ኃይል ነው። ይህ በሆነ ቅጽበት የኢትዮጵያ መንግስት ወደ ትግራይ ይዘምታል ብሎ ቢጠብቅም እንዳሰበው ባለመሳካቱ ሌላ የሴራ ሀሳብን ሊሸርብ ከርሞ በአዲስ የአስቸኳይ ጊዜ አዋጅ ሀሳብ ብቅ ብሏል። ይኸውም በአስቸኳይ ጊዜ አዋጅ ስም በጀነራሉ ላይ ቀጥተኛ መፈንቅለ መንግስት እንዲፈጸም በማድረግ የፌዴራል መንግስቱን ወደ ቡድኑ እንዲዘምት ማነሳሳት የሚል መሆኑን ከውስጥ ያገኘነው ታማኝ ምንጮች አረጋግጠዋል። የበርካታ ዓመታት የፖለቲካ ልምድና እውቀት አላቸው ተብሎ ይገመቱ የነበሩት እኚህ የህወሓት ሰዎች ዘመን ባለፈበት ወዲህ አፎም እንዲህ እንደ ጨቅላ መጃጃላቸው ግን በጣም የሚገርምና የሚደነቅ ጉዳይ ነው። የሆነ ሆኖ ወጣቱ ህገወጡ የህወሓት ቡድን አውጃለሁ እያለ የሚፎክረው የአስቸኳይ ጊዜ አዋጅ ታውጆ በገፍ ከምታፈሱና የአጸፋ እርምጃው አካል ከመሆን በፊት በአስቸኳይ ወደ ነጻ መሬቱ ኃይል ራሱን ሊያሸሽና ከትክክለኛ ነጻ አውጪዎች ጋር በመሆን ይህን ቡድን ሊታገለው ይገባል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።